ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስለ ካርቴሉ ንጉሥ ኤልሜንቾ ማንነትና ስለ መጨረሻ ሰዓታቶቹ በአማርኛ መጽሐፍት ዝግጅት ክፍል ተጽፎ የተዘጋጀውን ሰፊ ትንታኔ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በየካቲት 22 ቀን 2026 ዓ.ም በሜክሲኮ ጃሊስኮ ተራሮች ውስጥ በዓለም ላይ በከፍተኛ ሁኔታ ከሚፈለጉ ሰዎች አንዱ መውጫ እንዳይኖረው ተደርጎ ተከበበ። ለዓመታት ስሙ በሜክሲኮና አካባቢዋ የሽብር ምልክት ሆኖ ቆይቷል። የአሜሪካ ከተሞችን በፌንታሊን ያጥለቀለቀ፣ ወታደራዊ ሄሊኮፕተሮችን ከሰማይ ላይ ያረገፈ፣ በዘመናዊ ታሪክ ውስጥ እጅግ ጨካኝ ከሆኑት የአደንዛዥ እጽ ግዛቶች አንዱን የገነባ የወንጀል ቡድን መሪ ነበር። ስሙ ኔሜሲዮ ሩቤን ኦስጌራ ሴርቫንቴስ ይባላል። ዓለም ግን ኤልሜንቾ ብላ ታውቀዋለች። እንደ ሮይተርስ እና አሶሺየትድ ዘገባ ኤልሜንቾ በሚቾአካን ገጠራማ አካባቢ ከድህነት ተነስቶ የጃላስኪ ኒው ጄኔሬሽን ካርቴል ሲጂኤንጂ መሪ ለመሆን በቅቷል። ይህም ካርቴል በኃይል በግዛት ስፋትና በጭካኔ የታወቀውን ሲናሎአ ካርቴልን የሚፎካከር ሆነ። እንደ አውሮፓውያኑ አቆጣጠር በ1966 በሚቾአካን አግሊላ የተወለደው ኦስጌራ በስደትና በአደንዛዥ እጽ ዝውውር በተጥለቀለቀ ክልል ውስጥ አደገ። በወጣትነቱ በሕገወጥ መንገድ ወደ አሜሪካ ተጉዞ ነበር። በዚያም በአደንዛዥ እጽ ወንጀል ታስሮ ወደ ሀገሩ ተባረረ። ነገር ግን መባረሩ ምኞቱን አላቆመውም። ወደ ሜክሲኮ ተመልሶ ወደ ወንጀለኛው ዓለም ገባ። መጀመሪያ ላይ ከሚሊዮን ካርቴል ጋር ተሰለፈ። ያ ድርጅት በሜክሲኮ ባለስልጣናት ግፊት ሲፈራርስ ኦስጌራ ወይም ኤልሜንቾ እድሉን ተጠቀመ። እንደ አውሮፓውያኑ አቆጣጠር በ2010 በሜክሲኮ የአደንዛዥ እጽ ጦርነት ትርምስ ውስጥ ሲጂኤንጂን መሰረተ። በምስጢራዊ ሙስናና ከጀርባ በሚደረጉ ስምምነቶች ላይ ከተገነቡት አሮጌ ካርቴሎች በተለየ ሲጂኤንጂ ትርኢትንና ኃይልን መረጠ። በወታደራዊ ዘይቤ በተዘጋጁ ተሽከርካሪዎች የታጀቡ ታጣቂዎችን የሚያሳዩ ቪዲዮዎች በኢንተርኔት ላይ ለቀቀ። ካርቴሉ የታጠቁ ተሽከርካሪዎችን፣ ከፍተኛ ጥራት ያላቸው ጠመንጃዎች፣ አልፎ ተርፎም የሮኬት መተኮሻዎችን አሳየ። ሲጂኤንጂ ጥንካሬውን አልደበቀም፣ ይልቁንም በይፋ ለዓለም አስተላለፈው እንጂ። እንደ ቢቢሲ ኒውስ ምርመራ ሲጂኤንጂ በሜክሲኮ ውስጥ በፍጥነት ተስፋፋ። በደርዘን የሚቆጠሩ ግዛቶች ውስጥ ስራውን አቋቋመ። ቡድኑ በሜታምፌታሚን ምርት ውስጥ ዋነኛ ኃይል ሆነ። በኋላም ወደ አሜሪካ በሚደረገው የፌንታኒን ዝውውር ውስጥ ቁልፍ ተዋናይ ሆኖ ወጣ። የአሜሪካ መንግስት ኤልሜንቾ ያለበትን ለሚጠቁም የ15 ሚሊዮን ዶላር ጉርሻ በማውጣት ምላሽ ሰጠ። ይህም ለአንድ አደንዛዥ እጽ አዘዋዋሪ ከተሰጡ ከፍተኛ ሽልማቶች አንዱ ነበር። ይህም ሆኖ ለዓመታት ሳይያዝ ቆየ። ኤልቻፖ ጉዝማንን ጨምሮ ሌሎች የካርቴል መሪዎች ሲያዙ፣ ኤልሜንቾ ግን ዱካውን ማግኘት አዳገተ። የስለላ ድርጅቶች እሱን ጠንቃቃ፣ ተንቀሳቃሽና በታማኝ ጠባቂዎች የተከበበ እንደሆነ በስፋት ይገልጹታል። ይህ በእንዲህ እንዳለ የሲጂኤንጂ ስም እየጎደፈ መጣ። ካርቴሉ ከጭፍጨፋ፣ በፖሊስ ላይ በሚሰነዘሩ ጥቃቶች፣ በኃይል ታፍነው ከሚሰወሩ ሰዎችና ተቀናቃኞቻቸውንና ባለስልጣናትን ለማስፈራራት ከሚደረጉ የግል ጭካኔዎች ጋር በጉልህ ተያያዘ። እንደ አውሮፓውያኑ አቆጣጠር በ2015 የሲጂኤንጂ ታጣቂዎች የሜክሲኮ ወታደራዊ ሄሊኮፕተርን በሮኬት መተኮሻ መትተው ጣሉ። ይህም ሀገራትን ያስደነገጠና የካርቴሉን ወታደራዊ አቅም ያሳየ ነበር። በ2020ዎቹ አጋማሽ ሲጂኤንጂ በምዕራቡ ንፍቀ ክበብ ውስጥ ካሉት እጅግ ኃይለኛ የወንጀል ድርጅቶች አንዱ ሆነ። ነገር ግን ስልጣን ጠላቶችን ይወልዳል። በ2026 መጀመሪያ ላይ የሜክሲኮ ባለስልጣናት ከአሜሪካ የስለላ ትብብር ጋር በመሆን ዱካውን ለማግኘት ማነፍነፋቸውን ቀጠሉ። የኤልሜንቾ አደን ወደ መጨረሻው ምዕራፍ ገባ።
ለ10 ዓመታት ያህል ሲታደን የነበረው በጃሊስክ ተራሮች ውስጥ የስለላ ምልክቶች፣ የክትትል ስራዎችና የታክቲክ አቀማመጥ ሰንሰለት በሜክሲኮ ያለውን እጅግ ኃይለኛ የካርቴል መሪ ከፌደራል ኃይሎች ጋር ፊት ለፊት አገናኘው። ጥያቄው ይገኝ ይሆን የሚለው አልነበረም። በአደኑ ውጤታማነት ምክንያት የሚፈጠረው ግጭት እንዴት ያበቃል የሚለው እንጂ። ሲጂኤንጂ እንደ አውሮፓውያኑ አቆጣጠር በ2010ዎቹ መጀመሪያ ላይ ሲወጣ እንደ ተለምዷዊ ካርቴሎች አልነበረም። እንደ ግል ጦር ነበር የሚንቀሳቀሰው። በኤልሜንቾ ትዕዛዝ ሲጂኤንጂ ትርኢትን፣ ሽብርንና ፈጣን የግዛት መስፋፋትን የቀላቀለ ስትራቴጂ ተከተለ። አሮጌዎቹ ካርቴሎች በሙስና መረቦችና በምስጢር ድርድሮች ላይ ሲደገፉ፣ ሲጂኤንጂ ግልጽ ግጭትን እንደ መሳሪያ ተጠቀመ። ቪዲዮዎች በኢንተርኔት መሰራጨት ጀመሩ። የታጠቁ የኤስዩቪ ተሽከርካሪዎች ሰልፍ፣ የታክቲክ አልባሳት የለበሱና የካሊበር ጠመንጃ የያዙ ሰዎች፣ የታጠቁ ታጣቂዎች ለሲኞር ሜንቾ ታማኝነታቸውን በመሐላ ሲገልጹ ታየ። እንደ ሮይተርስ እና ቢቢሲ ኒውስ ምርመራዎች የሲጂኤንጂ እድገት የታሰበበትና በጭካኔ የተሞላ ነበር። ካርቴሉ በምዕራብና በመካከለኛው ሜክሲኮ በፍጥነት ተስፋፋ። ለአደንዛዥ ዕፅ ዝውውር አስፈላጊ የሆኑ ወደቦችን፣ አውራ ጎዳናዎችንና የድንበር ኮሪደሮችን ኢላማ አደረገ። ሜታምፌታሚን ምርት የሥራው ዋነኛ ምሰሶ ሆነ። በኋላም ፌንታኒል እጅግ በጣም ኃይለኛና ገዳይ የሆነው ለድንበር ተሻጋሪ ንግዱ ማዕከል ሆነ። የአሜሪካ አደንዛዥ ዕፅ ቁጥጥር ኤጀንሲ ዲኢኤ ሲጂኤንጂን ወደ አሜሪካ ከሚገቡ ሰው ሰራሽ ኦፒዮድስ ዋነኛ ምንጮች አንዱ እንደሆነ ለይቷል። ነገር ግን መስፋፋቱ ኢኮኖሚያዊ ብቻ ሳይሆን እጅግ አደገኛም ነበር። ሲጂኤንጂ ከሲናሎአ ካርቴል አንጃዎች፣ ከአካባቢው የወንጀል ቡድኖችና ከክልል ፖሊሶች ኃይሎች ጋር ጦርነት አውጇል። ሙሉ ከተሞች የጦር ሜዳ ሆኑ። እንደ አውሮፓውያኑ አቆጣጠር በ2015 ሲጂኤንጂ ግጭቱን በከፍተኛ ሁኔታ አባባሰው። ታጣቂዎች በጃሊስኮ የወታደራዊ ሄሊኮፕተርን ለመጣል የሮኬት መተኮሻ ተጠቀሙ። በርካታ ወታደሮች ተገደሉ። መልእክቱ ግልጽ ነበር። ሲጂኤንጂ መንግስትን አይፈራም፣ ፊት ለፊት ይጋፈጣል እንደማለት። ጥቃቱ በሜክሲኮ አደንዛዥ ዕፅ ጦርነት ውስጥ ትልቅ ለውጥ አመጣ። ካርቴሎች ወደ ወታደራዊ መዋቅር መቀየራቸውንና ፌደራል ኃይሎችን በመሳሪያ መመከት እንደሚችሉ አሳየ። ባለስልጣናት ጥብቅ እርምጃዎችን በመውሰድ ምላሽ ሰጡ። ነገር ግን ሲጂኤንጂ ማደጉን ቀጠለ። ካርቴሉ የተቀላቀለ ስትራቴጂ አዘጋጀ። በጭካኔ የተሞሉ እርምጃዎችን ከስልታዊ ጥምረት ጋር በአንዳንድ ክልሎች ማህበራዊ እርዳታን ሰጠ። የምግብ ጥቅሎችንም ለነዋሪዎች አከፋፈለ። የአካባቢውን ችግሮች እርዳታ በማድረግ ፈታ። ይህም ለችግር ተጋላጭ በሆኑ ማህበረሰቦች ዘንድ ታማኝነትን ገነባ። ይህ ድርብ አቀራረብ ፍርሃትና ደጋፊነት ስር እንዲሰድ አገዘው። በ2020ዎቹ መጀመሪያ ላይ ሲጂኤንጂ በደርዘን የሚቆጠሩ የሜክሲኮ ግዛቶች ውስጥ ተጽዕኖውን አስፋፋ። በዓለም አቀፍ ደረጃ ወደ አሜሪካ፣ አውሮፓና እስያ የሚደርሱ የመተላለፊያ መረቦችን ዘረጋ። በገንዘብ ረገድ ካርቴሉ የብዙ ቢሊዮን ዶላሮች ድርጅት ሆነ። እንደ አሶሺየትድ ፕሬስ ዘገባ የሲጂኤንጂ ያልተማከለ ነገር ግን ዲሲፕሊን ያለው መዋቅር ተለዋዋጭ እንዲሆን አድርጎታል። የአካባቢው ሕዋሳት በነፃነት ይንቀሳቀሳሉ፣ ነገር ግን በኤልሜንቾ ስር ላለው ማዕከላዊ ትዕዛዝ ታማኝ ሆነው ቀጥለዋል። በዚህ ሁሉ መካከል ደግሞ ብዙም የማይታይ ሰው ነበር። እንደ ኤልቻፖ ሳይሆን ኤልሜንቾ የሚዲያ ቃለ መጠይቆችንና አጉል ትርኢቶችን ያስወግዳል። እርሱ ዲሲፕሊን ያለው ጥንቁቅና ጠርጣራ ነበር። የደህንነት ባለሙያዎች ቦታውን በየጊዜው እንደሚቀይር፣ በውስጥ ታማኞች ላይ እንደሚደገፍና የኤሌክትሮኒክስ ግንኙነቶችን እንደሚያስወግድ ገልጸውለታል። ሊያዝ አለመቻሉ የአይነኬነት አፈታሪኩን አጠናከረው። እያንዳንዱ የከሸፈ ተልዕኮ የኤልሜንቾን ጥንካሬ አሳየ። እያንዳንዱ ኃይለኛ ጸፋ ስልጣኑን አረጋገጠ። እንደ አውሮፓውያኑ አቆጣጠር በ2025 ሲጂኤንጂ በምዕራቡ ንፍቀ ክበብ ካሉት እጅግ ኃይለኛ የወንጀል ድርጅቶች አንዱ ሆኖ ነበር። ነገር ግን በዚያ መጠን መስፋፋት እይታ ውስጥ ይከታል፣ መታየት ደግሞ ጫናን ይስባል። በዚህም አሜሪካ ከሜክሲኮ ባለስልጣናት ጋር ያላትን ትብብር አጠናከረች። የስለላ መረጃ ልውውጥ በስፋት ተካሄደ። በኤልሜንቾ ላይ የወጣው 15 ሚሊዮን ዶላር ሽልማት በዓለም ላይ ከፍተኛ ዋጋ ካላቸው የካርቴል ኢላማዎች አንዱ አደረገው። በጃሊስኮ ተራሮች ውስጥ
የካርቴል ግዛቱን የገነባው ሰው ግድግዳዎቹ እየጠበቡበት መሆኑን መሰማት ጀምሮ ነበር። የሲጂኤንጂ መነሳት በፍጥነት በጭካኔና በስልታዊ መላመድ ላይ የተገነባ ነበር። ነገር ግን ጥንካሬው በአንድ ነገር ላይ የተመሰረተ ነው፣ በራሱ በኤልሜንቾ ላይ። መሪውን ካስወገድከው ግዛቱ ይንቀጠቀጣል። በ2020ዎቹ መጀመሪያ ላይ ኤልሜንቾን ማደን በሰሜን አሜሪካ የሕግ ማስከበር ሥራ ውስጥ ከፍተኛ ቅድሚያ የሚሰጠው ጉዳይ ሆነ። በአሜሪካ መንግሥት የወጣው የ15 ሚሊዮን ዶላር ጉርሻ አንድ ምልክት አስተላለፈ። ኤልሜንቾ የሜክሲኮ ችግር ብቻ ሳይሆን የዓለም አቀፍ ኢላማ እንደነበር። እንደ ሮይተርስና አሶሲኤትድ ፕሬስ ዘገባዎች የሲጂኤንጂ መስፋፋት ወደ ፌንታሊን ምርት መለወጡ ካርቴሉን በአሜሪካ ማህበረሰቦች ውስጥ ውድመት ለሚያስከትለው የኦፒዮድ ቀውስ ማዕከላዊ ተዋናይ አድርጎታል። አደጋው አሁን በግዛት ወይም በትርፍ ብቻ የሚለካ አልነበረም፣ የሚለካው በሞት ቁጥር ነበር። የአሜሪካ የስለላ ድርጅቶች ዲኤን ጨምሮ የፋይናንስ ግብይቶችን፣ የግንኙነት ዘይቤዎችንና የካርቴል አቅርቦት መስመሮችን የመከታተል ስራቸውን አጠናከሩ። ከሜክሲኮ ባለስልጣናት ጋር የነበረው ድንበር ተሻጋሪ ትብብር ሰፋ። ነገር ግን ኤልሜንቾ በቀላሉ አልተገኘም። ከፍተኛ ግንኙነቶችን ከሚጠይቁ ሌሎች መሪዎች በተለየ ኦስጌራ ኤልሜንቾ በሥራ ዲሲፕሊን ይታወቃል። የደህንነት ተንታኞች እርሱን ስልታዊ፣ ፊት ለፊት በሚደረጉ ግንኙነቶች ላይ የሚደገፍና ከከተሞች ርቆ በሚገኙ የገጠር ቤቶች የሚኖር እንደሆነ ገልጸውታል። በሕዝብ ፊት አይታይም፣ ማህበራዊ ሚዲያ የለውም፣ እንደ ኤልቻፖ አስደናቂ ማምለጫዎችም የሉትም። ይልቁንም ኤልሜንቾ አለመታየትን መረጠ። የሜክሲኮ ጦር በስለላ መረጃዎች ላይ ተመስርቶ ለዓመታት በርካታ ወረራዎችን አድርጓል። አንዳንድ ተልዕኮች የቅርብ ባልደረቦቹን ለእስር አብቅተዋል። ሌሎቹ ደግሞ መሳሪያዎችንና የገንዘብ ሀብቶችን ይዘዋል። ነገር ግን ሰውየውን መያዝ ህልም ሆኖ ቀረ። የምዕራብ ሜክሲኮ መልክዓ ምድር ረዳው። ተራራማ ቦታዎች፣ ገጠራማ ማህበረሰቦችና ጥብቅ የአካባቢው መረቦች ክትትሉን ከባድ ያደረጉት። ሲጂኤንጂ ሃልኮነስ የተባሉ መረጃ ሰጪዎች ነበሩት። በ2025 ግን ተንታኞች ለውጥ ማየት ጀመሩ። የገጠር ንብረቶቹ ላይ ያልተለመዱ የፋይናንስ እንቅስቃሴዎች ታዩ። መረጃዎች በታፖልፓ አቅራቢያ ያሉ እንቅስቃሴዎችን ጠቆሙ። ስለ ኤልሜንቾ ጤናም ወሬዎች ይናፈሱ ነበር። ለስለላ ድርጅቶች ይህ ትልቅ ዕድል ነበር። አደኑ ወደ አዲስ ምዕራፍ ገባ። በኃይል ሳይሆን በመረጃ ላይ የተመሰረተ ድሮኖች፣ የፋይናንስ ክትትል፣ የመረጃ ሰጪዎች ንግግር። ግቡ ቀላል ነበር፤ ስርዓቱን ማግኘት፣ እንዲሸሽ ማድረግና መስበር፣ ከዚያም ከበባውን ማጥበብ። በ2026 መጀመሪያ ላይ ትብብሩ ተጠናከረ። ተንታኞች የኤልሜንቾን መንቀሳቀሻ ቦታ እያጠበቡት እንደሆነ አመኑ። ይሁን እንጂ ጥንቃቄ ተደረገ። የከሸፉ የወረራ ተልዕኮች አገር አቀፍ ትርምስ ሊፈጥሩ ይችላሉና። በጃሊስኮ ተራሮች ውስጥ ክትትሉ በስፋት ቀጠለ። የቤት ውስጥ እንቅስቃሴዎች ተገደቡ። የዕድል መስኮት ተከፈተ። በየካቲት 22 ቀን 2026 የሜክሲኮ ልዩ ኃይል ወደ ስፍራው ተንቀሳቀሰ። ኤልሜንቾ መሸሽ የሚችልባቸውን ሁኔታዎች እያበቁ ነበር። የ15 ሚሊዮን ዶላር አደን ወደ መጨረሻው ሰዓት ላይ ደረሰ። ለዓመታት የኤልሜንቾ ፍለጋ በተስፋ መቁረጥ ተትቶ ነበር። እሱን ለመያዝ የሚደረጉ ወረራዎች በሰዓታት ውስጥ ይከሽፉ ነበር። ነገር ግን በ2026 መጀመሪያ ላይ አንድ ነገር ተለወጠ። እንደ ቢቢሲና ሮይተርስ ዘገባ የሜክሲኮ ፌዴራል የስለላ መረጃ ቀደም ሲል ሳያስተውለው የቀረውን ስርዓት ማስተዋል ጀመረ። በታፓልፖ አቅራቢያ ወዳለው ገለልተኛ ንብረት የሚደረጉ መደበኛ ያልሆኑ የአቅርቦት ስርጭቶችን። ጥርጣሬውን የቀሰቀሰው ብዛቱ ሳይሆን ዲሲፕሊኑ ነበር። የምግብ ጭነቶች ትንሽ ግን ተከታታይ ነበሩ። የሕክምና ቁሳቁሶች አልፎ አልፎ ይታዩ ነበር። የሳተላይት ምስሎች ረቂቅ ለውጦችን አሳዩ። የተጠናከሩ አጥሮች፣ በካሜራ መሸፈኛዎች ስር የተደበቁ ተሽከርካሪዎች፣ በምሽት የታጠቁ ጠባቂዎችን የሚያሳዩ የጥላ ምልክቶች። ያለቀ ነገር ግን አልነበረም። ነገር ግን አንድ ላይ ምስል ፈጠሩ። የፋይናንስ ተንታኞችም ከግብርና ተቋማት ጋር የተያያዙ ያልተለመዱ እንቅስቃሴዎችን አገኙ። የስለላ ቡድኖች መረጃዎችን ማቀናጀት ጀመሩ። ድሮኖች የሌሊት እንቅስቃሴዎችን ተከታተሉ። በኦስጌራ በኤልሜንቾ ስም የታወቀ የኤሌክትሮኒክስ ግንኙነት ግን አልነበረም።
በዲጂታል መንገድ ዱካው የማይታይ እንደሆነ ቀጥሏል። ነገር ግን የአካባቢው እንቅስቃሴዎች ሌላ ታሪክ ተናገሩ። በየካቲት አጋማሽ ላይ ተንታኞች ከፍተኛ በሆነ በራስ መተማመን አንድ ጉዳይ ላይ ድምዳሜ ላይ ደረሱ። ሀብቱን እንደ አደገኛ አጥር በዙሪያው እየዘረጋው እንደሆነ፣ ምናልባትም ዋነኛው መደበቂያው እንዳደረገው። ድምዳሜው አሁን ወደ ሥራ ትዕዛዝ ተሸጋገረ። ኤልሜንቾን መያዝ በሜክሲኮ ታሪክ ውስጥ ትልቅ ድል ይሆናል። ነገር ግን ካልተሳካ ኃይለኛ አጸፋን ሊቀሰቅስ ይችላል። ሲጂኤንጂ የከተሞችን እንቅስቃሴ የማቆም፣ መኪኖችን የማቃጠል፣ አውራ ጎዳናዎችን የመዝጋት አቅም ነበረው። አንድ ስህተት የብዙዎችን ሕይወት ሊያጠፋ ይችላል። ስልታዊ ባለሙያዎች አማራጮችን ተወያዩ። ፍጥነት ወሳኝ ሆነ። እንደ አሶሺየትድ ፕሬስ ዘገባ በሜክሲኮ የመከላከያ መዋቅር ውስጥ ጥቂት ሰዎች ብቻ ናቸው የመጨረሻውን ሰዓታቶች የሚያውቁት። ልዩ ኃይሎች ተመረጡ። የአየር ድጋፍ ተዘጋጀ። የሕክምና ቡድኖች በተጠንቀቅ ቆሙ። መመሪያው ግልጽ ነበር። ዋና ግቡ ኤልሜንቾን መያዝ፣ ሁለተኛው አደጋዎችን ማስወገድ፣ የዜጎችን ጉዳት መቀነስ። የካቲት 22 ቀን 2026 ጎህ ከመቅደዱ በፊት ስራው ተጀመረ። በጨለማ ሽፋን ወታደራዊ ተሽከርካሪዎች በገጠር መንገዶች ወደ ታፖልፖ ንብረት አመሩ። ድሮኖች ከላይ ክትትል አደረጉ። የሳተላይት ምስሎች በግቢው ዙሪያ በርካታ የታጠቁ ግለሰቦች መኖራቸውን አረጋገጡ። ልዩ ኃይሎች ዙሪያውን ከበው ወደ ውስጥ ለመግባት ሲሞክሩ ተኩስ ተከፈተ። እንደ ቢቢሲ ዘገባ ከሆነ የተኩስ ልውውጡ ኃይለኛ ግን አጭር ነበር። ወታደራዊ ክፍሎች በደቂቃዎች ውስጥ ውጫዊ መዋቅሮችን ተቆጣጠሩ። በዋናው ሕንፃ ውስጥ ግን ጦርነቱ ቀጠለ። ባለስልጣናት በኋላ ላይ እንደገለጹት ኦስጌራ ወይም ኤልሜንቾ ታጥቆ ነበር። በጥቃቱ ወቅት ለማምለጥ እንደሞከረም ተዘግቧል። ግጭቱ በሞት ተጠናቀቀ። እስከ ረፋዱ ድረስ ግቢው በሙሉ በወታደራዊ ቁጥጥር ስር ሆነ። የፎረንሲክ ቡድኖች ገቡ። የባዮሜትሪክ ማረጋገጫ ሂደቶች ተጀመሩ። በጥቂት ሰዓታት ውስጥ የሜክሲኮ መንግስት መግለጫ አዘጋጀ። በየካቲት 23 ቀን የሜክሲኮ ባለስልጣናት የኒሜሲዮ ኦስጌራ ሴርቫንቴስን ሞት በይፋ አረጋገጡ። ከ10 ዓመታት በላይ የዓለም ጨካኝ የወንጀል ግዛቶችን ሲመራ ከቆየ በኋላ ኤልሜንቾ ሞተ። የ15 ሚሊዮን ዶላር ጉርሻው አሁን አግባብነት አልነበረውም። ነገር ግን ትልቅ ጥያቄ ተነሳ። የአንድ መሪ መወገድ ሁልጊዜ ካርቴልን አያፈርስም። አንዳንድ ጊዜ ይከፋፍለዋል፣ አንዳንድ ጊዜ ያጠናክረዋል፣ አንዳንድ ጊዜ ደግሞ የከፋ ነገር ይቀሰቅሳል። በጃሊስኮ ተራሮች ውስጥ ጭስ አሁንም እየተንቦለቦለ ይታያል። በሜክሲኮ ዙሪያ ያሉ የሲጂኤንጂ ህዋሳት ዜናውን ሰሙ። ዋሽንግተንና ሜክሲኮ ሲቲ ለበቀል ተዘጋጁ። የስለላ ግኝቱ ኤልሜንቾን በመግደል ተሳክቶ ነበር። ነገር ግን ጦርነቱ አላበቃም። የኔሜሲዩ ሩቤን ኦስጌራ ሴርቫንቴስ ሞት ከ10 ዓመታት በላይ የዘለቀውን የግዛት ዘመን ማብቃቱን ያበሰረ ቢሆንም በሜክሲኮ ውስጥ ግን ሰንሰለታማ ግጭቶችን ቀስቅሷል። እንደ ሮይተርስ እና ቢቢሲ ኒውስ ዘገባዎች የሲጂኤንጂ ታማኞችና የክልል ህዋሳት ወዲያውኑ ኃይለኛ አጸፋዊ እርምጃዎችን መውሰድ ጀመሩ። ቢያንስ በ20 የሜክሲኮ ግዛቶች አውራ ጎዳናዎችን ዘጉ፣ ተሽከርካሪዎች ተቃጠሉ፣ ስልታዊ ቦታዎች ጥቃት ደረሰባቸው። የመንገድ መዝጋትና የመኪናዎች መቃጠል ዝም ብሎ የንዴት መግለጫ አልነበረም። ይልቁንም የሲጂኤንጂ መረቦች አሁንም ንቁ መሆናቸውን የሚያሳይ ምልክት ነበር። ምንም እንኳን መሪያቸውን ቢያጡም ካርቴሉ የተፈጠረው የስልጣን ክፍተት ያለ ተቃውሞ እንደማያልፍ ማሳየት ፈለገ። የአካባቢውንና የፌዴራል የደህንነት ኃይሎች በከፍተኛ ጥንቃቄ ላይ ነበሩ። የሜክሲኮ መንግስት ከተሞችንና አውራ ጎዳናዎችን ለማረጋጋት በአገር አቀፍ ደረጃ በግምት 10,000 ወታደሮችን አሰማራ። ሄሊኮፕተሮች ተራራማ አካባቢዎችን ሲቃኙ፣ ልዩ ክፍሎች ደግሞ የሲጂኤንጂ መደበቂያ ናቸው ተብለው የተጠረጠሩ ቦታዎችን ወረሩ። የአንድ የካርቴል ንጉሥ ሞት በሲጂኤንጂ ውስጥ የስልጣን ሹክቻንም ቀስቅሷል። አሶሺየትድ ፕሬስ እንደዘገበው የክልል አዛዦች ስልጣን ለመያዝ መሽቀዳደም ጀመሩ። አንዳንድ ወገኖች ቀደም ሲል በቀጥታ በኤልሜንቾ ይተዳደሩ የነበሩ ግዛቶችን ለመቆጣጠር ሲሞክሩ፣ ሌሎች ደግሞ እንደ ሲናሎአ ካሉ ተቀናቃኝ ካርቴሎች ጋር ጥምረት ለመፍጠር አስበዋል። በታሪክ እንደሚታወቀው የካርቴል መሪ መወገድ ሁለት ውጤቶች አሉት፤ ጊዜያዊ ትርምስና ከዚያም መጠናከር ወይም
ድርጅቱን የሚያዳክም ረጅም መከፋፈል ናቸው። በሲጂኤንጂ ሁኔታ ሁለቱም ምልክቶች ታይተዋል። አንዳንድ ክልሎች በመካከለኛ ደረጃ አዛዦች መካከል በሚደረጉ ጦርነቶች ሲታመሱ፣ ሌሎች ደግሞ የአደንዛዥ እጽ መስመሮችን ለመጠበቅ በዝምታ ስልጣናቸውን አጠናክረዋል። የፋይናንስ ስራዎችም ተጎድተዋል። የሲጂኤንጂ ማዕከላዊ ቅንጅት በመጥፋቱ የፌንታኒል፣ የኮኬንና የሜታምፌታሚን ድንበር ተሻጋሪ ጭነቶች ተስተጓጉለዋል። ባለስልጣናት ከጥቃቱ በኋላ ባሉት ሳምንታት ውስጥ ከፍተኛ መጠን ያላቸው እጾች መያዛቸውን ገልጸዋል። ይህም ካርቴሉ ከአዲሱ ሁኔታ ጋር ለመላመድ መቸገሩን ያሳያል። የኤልሜንቾ ሞት በሜክሲኮ ውስጥ ትልቅ ክስተት ነበር። ነገር ግን ውጤቱ በሀገሪቱ ድንበር ብቻ የተገደበ አልነበረም። ሮይተርስ እንደዘገበው ሲጂኤንጂ ከሜክሲኮ ገጠራማ ከተሞች እስከ አሜሪካ ከተሞች፣ አውሮፓና እስያ የሚደርሱ ድንበር ተሻጋሪ መረቦችን ገንብቶ ነበር። የኤልሜንቾ ሞት እነዚህን መረቦች ለጊዜው ያስተጓጎለ ቢሆንም ባለሙያዎች ግን የዓለም አቀፍ የአደንዛዥ እጽ ንግድ በፍጥነት ራሱን እንደሚያስተካክል እያስጠነቀቁ ይገኛሉ። በአሜሪካ ውስጥ ባለስልጣናት በአንዳንድ አካባቢዎች የፌንታኒል ፍሰት ለጊዜው መቀነሱን ቢገልጹም የሲጂኤንጂ የክልል ህዋሳት ክፍተቱን ለመሙላት ሲሞክሩ የአቅርቦት መስመሮች በፍጥነት ተቀያየሩ። የካርቴሉ ዓለም አቀፍ ስራዎች በህገወጥ የገንዘብ እንቅስቃሴዎች ላይ በእጅጉ የተመሰረቱ ነበሩ። በአሜሪካ፣ በአውሮፓና በላቲን አሜሪካ ያሉ ግንባር ቀደም ንግዶች በቢሊዮን የሚቆጠር ትርፍ ለማንቀሳቀስ ረድተዋል። እነዚህም መረቦች ለማፍረስ እንደ ዲኢኤ እና የሜክሲኮ ባለስልጣናት ያሉ የጋራ የስለላ መረጃ ልውውጥን የሚጠይቅ ነበር። የሜክሲኮ መንግስት የካርቴል አጸፋዊ ጥቃቶችን ለመቆጣጠርና የኃይል ማዕበልን ለመከላከል ከፍተኛ ግፊት ገጥሞት ነበር። ቢቢሲ በዘገባው የሲጂኤንጂ ህዋሳት በበርካታ ግዛቶች በአንድ ጊዜ ጥቃት ሰንዝረዋል። አውራ ጎዳናዎች በሚቃጠሉ ተሽከርካሪዎች ተዘግተዋል። የፍተሻ ጣቢያዎች ኢላማ ተደርገዋል። በከተሞች ውስጥ የተኩስ ልውውጥ ተቀስቅሷል። ከ10 ዓመታት በላይ የተካሄደው የስለላና የአደን ሥራ ፍጻሜውን ያገኘው በየካቲት 22 ቀን 2026 በጃሊስኮ ተራራማ አካባቢ ነበር። በዚህ ገለልተኛ ግቢ ውስጥ በዓለም ላይ በከፍተኛ ሁኔታ የሚፈለገው የአደንዛዥ እጽ ንጉሥ ኔሜሲዮ ኦስጌራ ሴርቫንቴስ ለዓመታት ሲያድኑት ከነበሩት ኃይሎች ጋር ፊት ለፊት ተገናኘ። ወረራው የተጀመረው በደረጃ ነበር። የውጭው ቡድን ጠባቂዎችን ሲያጠፋ፣ የውስጠኛው አጥቂ ቡድን ወደ ዋናው ሕንፃ አመራ። የተኩሱ ድምፅ በተራራው ተስተጋባ። የሲጂኤንጂ ታጣቂዎች አውቶማቲክ መሳሪያዎችና ቦምቦችን በመጠቀም ከፍተኛ መከላከያ ለማድረግ ሞክረው ነበር። ነገር ግን የሜክሲኮ ኃይሎች በድሮን መረጃ በመታገዝ በጥንቃቄ ወደፊት ገፉ። በግቢው ውስጥ ኤልሜንቾ ለማምለጥ ሲሞክር እንደነበር ተዘግቧል። በጥቃት ወቅት ጉዳት ደርሶበት ነበር። በሄሊኮፕተር ወደ ሕክምና ሲወሰድም በመንገድ ላይ ሕይወቱ አልፏል። በግቢው ውስጥ የተገኙት የታጠቁ ተሽከርካሪዎች፣ ሮኬቶችና ፈንጂዎች ኤልሜንቾ ለምን ለረጅም ጊዜ ሳይያዝ እንደቆየ ማሳያ ነበሩ። የኤልሜንቾ ሞት ዜና እንዳስደንጋጭ ማዕበል ሜክሲኮን አናወጠ። ባለስልጣናት ድሉን ቢያከብሩም የካርቴሉ ታማኞች ግን ወዲያውኑ አጸፋ በመስጠት የድርጅቱን ጥንካሬ ያሳዩ። ከወረራው በኋላ ባሉት ሰዓታት ውስጥ የሲጂኤንጂ ህዋሳት የተቀናጀ ጥቃት ሰነዘሩ። ድልድዮች ፈረሱ፣ አውራ ጎዳናዎች ተዘጉ። መንግስትም 10,000 ተጨማሪ ወታደሮችን በማሰማራት ሁኔታውን ለመቆጣጠር ሞክሯል። ለቀናት የዘለቀው ሁከት የካርቴሉን ስር የሰደደ ኃይል የሚያሳይ ነበር። የአካባቢው ነዋሪዎች ቤታቸው እንዲቆዩ ማስጠንቀቂያ ተሰጥቷቸው ነበር። ትምህርት ቤቶችና የንግድ ተቋማትም ለጊዜው ተዘግተዋል። የኤልሜንቾን ሞት ተከትሎ ትልቁ ጥያቄ የሲጂኤንጂን መሪነት ማን ይረከባል የሚለው ነበር። ሲጂኤንጂ እንደ ሌሎች ድርጅቶች ሳይሆን ማዕከላዊ ስትራቴጂ ያለውና በከፊል ራሳቸውን የቻሉ ህዋሳት ያሉት ነበር። ተንታኞች በርካታ ተተኪዎችን ለይተዋል። ኤልሜንቺቶ የኤልሜንቾ ልጅ ለረጅም ጊዜ ለመሪነት ሲታጭ የነበረ ሲሆን ከፍተኛ ረዳቶች እንደ ጃሊስኮና ኮላሚ ያሉ ቁልፍ ግዛቶችን የሚያስተዳድሩት፣ የክልል አዛዦች ነፃነታቸውን ለማወጅ የሚሞክሩት ቀጣዩ የኤልሜንቾ ተተኪ ሊሆኑ ይችላሉ ተብለው ተገምተዋል። የመጀመሪያው ሳምንት በውስጥ ግጭቶች የታጀበ ቢሆንም ካርቴሉ ግን የአደንዛዥ እጽ መስመሮቹን ማቆየት ችሏል። የፋይናንስ መዋቅሩም መስራቱን ቀጥሏል።
የኤልሜንቾ ሞት ለአሜሪካና ለዓለም አቀፍ ባለስልጣናት ትልቅ ዕድል ፈጥሯል። ሲጂኤንጂ በአሜሪካ ለሚከሰተው የፌንታሊን ቀውስ ዋነኛው ተጠያቂ ነበር። በየዓመቱ በ10 ሺህ የሚቆጠሩ ሰዎችን ሕይወት የሚቀጥፈው ይህ ዕፅ አሁን መሪው በመሞቱ ምክንያት ዝውውሩ ለጊዜው ተስተጓጉሏል። ነገር ግን ባለሙያዎች ይህ መስተጓጎል ጊዜያዊ መሆኑን አስጠንቅቀዋል። የአውሮፓ ፖሊሶች በስፔንና በኔዘርላንድስ ያሉ የሲጂኤንጂ መረቦች አሁንም ንቁ መሆናቸውን ገልጸዋል። ይህንን ዓለም አቀፍ ስጋት ለመመከት የጋራ የስለላ መረጃ ልውውጥና የገንዘብ እንቅስቃሴ መቆጣጠር ቁልፍ ተግባር ሆኗል። የኔሜሲዩ ኦስጌራ ሴርቫንቴስ ሞት የአንድ ዘመን ማብቂያ ነበር። ኤልሜንቾ ሲጂኤንጂን ወደ ዓለም አቀፍ የወንጀል ኃይል የቀየረ ሰው ነበር። የሱ ቅርስ በጭካኔና በስልታዊ አመራር የተሞላ ነው። የሜክሲኮ መንግስት ከታፓልፓ ወረራ በርካታ ትምህርቶችን አግኝቷል። መሪን ማስወገድ ብቻውን መፍትሄ እንዳይደለ፣ ድርጅቱን ለማፍረስ የገንዘብ ምንጩንና መሰረተ ልማቱን ማጥቃት እንደሚያስፈልግ፣ ያልተማከለ አሰራር ተልእኮን እንደሚያከብድ፣ መሪ ባይኖርም ህዋሳቱ ራሳቸውን ችለው ሊንቀሳቀሱ እንደሚችሉ፣ ዓለም አቀፍ ቅንጅቶች ግድ እንደሆኑና ወንጀል ድንበር ስለማያውቅ የጋራ ትግል እንደሚያስፈልግ፣ ማህበረሰቡን መጠበቅ፣ የካርቴሉ ሰለባ የሆኑ ሰዎችን መርዳትና ማረጋጋት አስፈላጊ እንደሆነ ከትምህርቶቹ መካከል ናቸው። ኤልሜንቾ ሊሞት ይችላል። ነገር ግን የገነባው መዋቅርና የፈጠረው የጥፋት አሻራ ሜክሲኮንና ዓለምን መፈታተኑን ቀጥሏል። የአደንዛዥ ዕፅ ጦርነቱ አላበቃም። ይልቁንም አዲስ ምዕራፍ ይዟል።